አቶ በኃይሉ ውርደቱን ተከናነበ። ፖሊሶቹ እጅ ከፍንጅ ይዘው ወይዘሮ ገነትን ለመግደል ጥረት በሚያደርግበት ሰዓትም ወይዘሮ ገነትም እባክህን አትግደለኝ ተወኝ እያለችው እሱ ግን ሊያጠፋት በሚሞክርበት ሰዓት የውጩ በር ሲንኳኳም ወይዘሮ ገነትን ጸጥ በይ በማለትም ሽጉጡን ከፊራሿ ስር አስቀምጦ ወደ ውጭ ሲወጣም በሩን ሲከፍትላቸው ፖሊሶች ነበሩ ካጠገቡ ያሉት። በዚህን ሰዓት የሚሆነው ግራ ገባውና ምንድነው ምን ልታዘዝ ሲልም እሱም እንግዲህ በሚያሳዝን ሁኔታ ፖሊሱ የመለሰለት በህፃናት ተጠርጥረህ ክስ ተመስርቶብህ እንዲሁም ደግሞ ብዙ ህፃናቶችን ስቃይ ውስጥና እንዲሁም እያጠፋህ ነፍሳቸውን ተይዘሃል ተከሰሃል ሲባልም አቶ በኃይሉ ደነገጠ። እጅ ከፍንጅ ተይዞ ወይዘሮ ገነት ግን ከበኃይሉ እጅ በመትረፏ ፈጣሪዋን እያመሰገነችም ትገኛለች። አሳዛኙ ነገር የብሌን ስቃይ እንደቀጠለ ነው። ቃል እንግዲህ ለሰላም የነገረቻት በሙሉ ግልብጥብጥ አድርጋ የብሌንን ልጅ ነች ልጅሽ ነኝ እያለች በውሸት ንብረትሽን ልትበላና ልትወርስ ነበር በማለትም ቃል ሰላምዬን አሳመነቻት። ሰላምዬ እንግዲህ ተሽሏትና ወደ ሙሉ ጤንነቷ ተመልሳም ወደ ቤት መጣች። ግን ደግሞ አሁን ሳሚና እንዲሁም ቃል ተግባብተው የሰላምን ንብረት ሰው ገለሻል እያሉ እያስፈራሩ ለመብላት እንግዲህ ተስማምተዋል። አቶ በኃይሉ መቀመቅ ሲገባ ሳሚና ቃል ሰላምዬን የለፋችበትን ንብረት ለመውሰድ ዝግጁ ሆነው ተነስተዋል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ እያልኩ በትህትና ጠይቃለሁ። ዛሬ እንግዲህ በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርቲ ዘመተናል። የብሌን ስቃይ እንደቀጠለ ነው። ብሌን እንግዲህ ያልጠበቀችውን ነገሩ በመልካምነት ስታደርገው የነበረውና ሰላምዬን ልትረዳ እየሞከረች ባለችበት ሰዓት ቃል የምትባል አረመኔ እንግዲህ ነገሩን ቅይር አድርጋ ልጅሽ ነኝ እያለች እኔን አንቺን ልጅሽን ጠልተሽ እሷ ልጅ ነኝ እያለኝ ንብረትሽን ለመውረስ እየተሯሯጠኝ ነበረ። አንቺ ስለታመምሽ ሁሉንም ነገር ለመውሰድ እያደረገች ነበረ በማለትም እንግዲህ የብሌን ስቃይ በመቀጠል ታስሄዳለች። ይህንን በማይጎዳ እሷን እንዳትጎጃት ምንም እንዳታደርጊያት፣ ግን ደግሞ ሰላምንና ብሌንን መለያየት አለብን ሲልም ሳሚ ስለነገራት አሁን ላይ ለንብረት ስትል በጣም በሚያሳዝን ሁኔታ ለያያቻቸው። ዳግምንና ብሌንን ለመለያየት ደግሞ አሁንም እያቀደች ትገኛለች። ዳግም ለብሌን በሚያሳዝን ሁኔታ እንቅልፍ አልወስደው ብሎ ብሌንም ከክላሷ እንቅልፍ አልወስዳት ብሎ ደወልላት። እሱም እሷን እያሰባት ስለነበረ እያሰብሽ ነበር ወይ ሲላትም ነበር። እያንዳንዱ ድርጊቷንና እወዳለሁ ያለችውንም እንዲሁም ደግሞ ከመጀመሪያ እስከ መጨረሻ እስካሁን አሉበት ድረስ ያለውን ነገሯን በሙሉ እያስተዋለ ዳግም እያስታወሰም ስመመን ውስጥ ሲገባ ለብሌን ሲደውላትም ብሌንም ምንና ያላለችው ደወለች፣ አነሳችለት። እንደ በዚህ ሌሊት ምንሆነ ነው ስትለውም ናፈቅሽኝ እያስብሽ ነበር እንዴ አላት። ምን ነው ጨረቃዋ ስታምር ብሌኒ እንዴ እና ወተን ብናያት ምን ይመስልሻል? እንዴ አታደርገውም። በዚህ ሌሊት ሰው ቢያይንስ? ማንም አያይንም ብሌኒ እባክሽ አላት። እሺ ብላ ውጭ ላይ እንግዲህ በሚገርመው ሁኔታ እየተመለከተች ነበርና አሁን ላይ ደስ እንደምትል ጨረቃዋ አንቺም እንደ ጨረቃዋ ነሽ እያለም እንግዲህ ሲያወራት ነበረ። መጨረሻ ላይ ግን ቃል ሁሉንም ስታይ እኔ ከብሌን በምን አንሳለሁ? ለዚች ለገረድ እንደዚህ አይኑ እንደ ኮከብ የሚያበራው ለእኔ ሲባል አይኑ የታወረው ለምንድን ነው? ይህ ሰይጣን ምን ሆኖ ነው? እያለች እንግዲህ እየተናደደች ትገኛለች። ነገር ግን
አሁን ብሌንና ዳግም አብረው በሆኑበት ከሳሚ ጋር ተገናኝታ ማድረግ ያለባትን ነገር በኃይሉን እንደምትጠላው አውቃለሁኝ። ነገር ግን ደግሞ አሁን ላይ እባክህን እሱን ብትጠላውም ግን ደግሞ እኔ እናንተ ተመካክረን የሆነ ነገር ማድረግ አለብን ስትለው በምን አላት። እናም በኃይሉ ጋር ስለነበረም ብሌን የምታስበው ምስኪን ለቃል ጥሩ ነገር ታስባለች፣ ቃል ደግሞ እሷን ለመጉዳት ታስባለች። እናም ብሌን እንግዲህ አቶ በኃይሉና ሳሚ ከመዘፍዘፊያ ጨምረዋት ስለነበረ ቃልን ምንድነው ያደረጋችኋት እናንተ አረመኔዎች ምንድነው እያለች እየጮኸችባቸውም ቃልዬ ንቂ ባክሽ፣ አትቡችብኝ፣ ጥለሽኝ አትሄጂ፣ ብትጮሂብኝም ይሻለኛል እያለች እንግዲህ ቃልን ማንቀላበስ ጀመረች። በዚህን ሰዓት ሳሚ በጣም ታሳዝኛለሽ ብሌን፣ ምን አይነት መታደል ነው? እሷ አንቺን ለመግደል ትታገላለች፣ ለአንቺ ብዙ ጉድጓድ ትመስልሻለች። አንቺ ግን እሷን ለማዳን ደም እንቧ ታለቅሻለሽ። ይገርማል፣ መታደል ነው እንዳንቺ አይነት ልብ ያለው ሰው እያለ እንግዲህ ሳሚ በዛ ማስታወስ ጀመረ። በዚህን ሰዓት አዝናለሁ በጣም ይህም ማድረግ ፈልጌ አልነበረም አለ አቶ በኃይሉ። ምን አርጋሃና አንተ አረመኔ፣ ምንድነው ፍላጎት አንተ እርኩስ እያለች በኃይሉን ሲጥ አድርጋ ያዘችው። ብሌን አውሬ ሆነች። አንድ ነገር ትሆንና አልለቅህም፣ አንድ ነገር ከሆነች ደግሞ ሚስጥራችሁን ለፖሊስ ነው ዘክዝኬ የምናገረው፣ ለሰላም ብቻ ሳይሆን ለፖሊስ እናገራለሁ እያለች ማስፈራራት ጀመረች። በዚህን ሰዓት እና እኔ ነገረኛ አይደለሁ አለች ቃል ነቃሽ እንዴ አላት። እንግዲህ አቶ ሳሚ የብሌንን የቃልን ልብ ተጭኖ ብሌን አቶ በኃይሉንን ስታንቀው ህይወቷ እንድመለስ ጣረ። በዚህን ሰዓት ኦሆ ስትል ሁላቸውም ወደ እሷ ሆኑ። ቃልዬ ዳንሽ ደህና ነሽ አለቻት ብሌን። አዎ ብሌን ደህና ነኝ አለች። አንተ አረመኔ አለችው ብሌን። ቃል ይቅርታ፣ ይሄ ነገር ይፈጠራል ብዬ አልጠበኩም ነበር ሲላትም በጣም ታሳፍራለህ። ምንድን ነው የምትፈልገው? እዩ ከዚህ ቤት በሰላም ማትወጡ ከሆነ አይደለም ለትዬ ለፖሊስ ነው የምናገረው አለች ብሌን። ነገረኛ አይደለሁ ለገነን ነግረሻታል ብለህ አይደለ እንደዚህ የምታደርገው ልገለኝ የነበረው አለች። በዚህን ሰዓት ደነገጠ አቶ በኃይሉ። እናቴ ምን አደረገች? እናቴ ጋር ምንድን ነው ያላችሁ ችግር? እናቴ አንድ ነገር ትሁንና እመኑኝ ጉዳችሁን ነው እማወጣው። እናቴን ተዋት። እናቴ አንድ ነገር ቢፈጠር እመኑኝ አለች። እንግዲህ ብሌን ይቅርታ፣ ምኑን ነው ቃል ንገሪኝ፣ እውነታውን ካልነገርሽኝ የምሬን ነው ምላችሁ ለፖሊስ ነው ማመለክተው ስትልም አይ ብሌን እናትሽ አልማዝ እንደሆነች አንቺ ነሽ የነገርሻት ብሎ ነው እንደዚህ ያደረገ። ለሱ ነው ሊገልሽ የነበረው? አዎ ይገርማል። እሱን ነው እንዴ? አውቄያለሁ። እሱን ነው እንዴ አለቻት። ምን ነው አልደነገጥሽም አለች። ቀለል አደረግሽው? አዎ አውቃለሁ ከዚህ በፊት። ያሳዝናል። አንቺ ቆይ ምን ፈልገህ ነው የሰው እናት ያልሆነች እናትሽ ናት ብለህ የምታመጣው? አንቺም ያልነገርሽኝ ለእኔ አዝነሽ ሳይሆን ለራስሽ ዝም ማለት ፈልገሽ ነው። ለምን ብሌን? እንደዛ አይደለም ብሌን አለች። ኧረ እባክሽ አንቺ የዚህ ተባባሪ አንዷ ስለሆንሽ ገባሽ? እማላቅ መሰለሽ እንዴ? አውቃለሁኝ ብላ ጥላት ሄደች። እንግዲህ ገነት ወደ ብሌን ጋር ለመምጣት ሲሞክሩ የበኃይሉ ተላላኪ ጎረቤት ተብዬዋ ወደ ልትሄጂ ነው? ልጄ ጋር። ለምን? ሁሉንም ነገር እነግራታለሁ። ከዚህ በላይ ዝም ማለት አይጠበቅብኝም አለች። እንዴ ምንድነው የምትነግሪያት ስትልም አዎ ምን ነው ችግር አለ? አትንገሪያት፣ ቢሆንም አትንገሪያት። ብሌን የኔም ልጅ ናት። የሆነ ነገር እንድትሆንብኝ አልፈልግም። አንቺ ቆይ ምንድን ነው? ምንም አልገባኝም። ይሄ ነገር እውነት አስበሽ ሳይሆን የሆነ የከነከነሽና ያስጨነቀሽ ነገር ያለ ይመስላል አለች ወይዘሮ ገነት። ይልሽ ገኒ ምንም አይደለም። ዛሬ የተፈጠረው ነገር ቢፈጠር
እነግራታለሁ ለልጄ በማለትም ወይዘሮ ገነት እየገሰገሰች ሄደች። በዚህን ሰዓት የገነት ጎረቤት ለአቶ ኃይሉ መደወል ስትጀምር አቶ በኃይሉ አይደውል አያነሳም። የኔ ማድረግ ያለብኝን ነገር አድርጌያለሁ፣ ኃላፊነቴን ተወጥቻለሁ፣ የራስ ጉዳይ በማለትም ጎረቤቷ ወደ ቤቷ ገባች። በዚህን ሰዓት አሁን ላይ ብሌን ለሰላም ዝግጅት አድርጋለች እና በዛን ሰዓት ቢሮ ሄደው ሳሚና በዚህን ሰዓት እንግዲህ ለምን አንተ ሳትናገር እኔ ተናገርኩ አልክ አለው። እንዴ ስሜታዊ ሆነ ልትገላት ስትል ነዋ። ምን ላድርግ ታዲያ እሷ አይደለችም አልተናገረች ያልኩት አለው። እንዴት እርግጠኛ ሆንክ እሷ እንዳልሆነች? እርግጠኛ ሆኜ ሳይሆን ቃል እንዴት እንደዚህ ታደርጋለች? ግን ደግሞ እንዳትገላት ስለፈለግኩ ነው አለው። እሺ በእርግጥ ስሜታዊ ሆኜ ብዙ ነገር አድርጌ ነበር፣ ፈጣሪ ነው የደረሰልኝ አለ። የዋህ ነህ በኃይሉ የዋህ ነህ። እኔ እንዴት እንደዚህ አደርጋለሁ? ጅል ነው ሞኝ ነህ አለችው። እንግዲህ አሁን ላይ ሳሚና እንዲሁም ደግሞ አቶ በኃይሉ ቢሮ ቁጭ ባሉበት ሰዓት ቃል ደወለች። ሳሚን እኔ እናንተ ተባብረን በኃይሉን መቀመቅ መክተት አለብን እና ደግሞ እኛ የምንፈልገውን ነገር የምናገኝበት ቃልን ሰላምን ንብረቷን የምንወስድበት እኔ እናንተ እንስማማ እያለች ነበረ። በዚህን ሰዓት እሺ በቃ እያለ በኃይሉ ፊት አወራት። እናም እንገናኝ አሁን ስትለው እሺ በቃ ሲልም ከበኃይሉ ጋር መሆኑን ነቃች። ከዛም እሰራልሃለሁ። ወይኔ በኃይሉ ጋር ሆነህ ነው የምታወራኝ? ወይኔ ጉዴ አለችው። ማነው የደወለው ሲለውም ጓደኛዬ ላገኘው መሄድ አለብኝ አለ። እንዴ እኔም አላቀው ጓደኛ በማለትም ሳሚ እንግዲህ ከቃል ጋር ተገናኝና የሰላምን ንብረት እንዴት ማግኘት እንዳለባቸው ተግባቡ። ሰላምዬ ግን ቃልን በጣም ሰላምዬ ብሌን ላይ በጣም ጮኸችባትም። አንቺ አጭበርባሪ ስራሽን ያልሰማው መሰለሽ? ሰምቻለሁ ወይዘሮ ገነት ልጅሽን እንጂ የቀጠርኩት አንቺን ቤተሰቡን አይደለም፣ ከዚህ ቤት ውጭ ላይ ብላ ማባረረቻት። በዚህን ሰዓት ብሌን የመጨረሻ ልቧ ተሰበረ። ሰላምን ለማስተናገድ በደስታ ብዙ ምግቦች ሰርታለች። ዛሬ ሰላምዬ ትመጣለች ለእሷ ነው እያለች ነበር። ብሌን አለቀሰች። ሰብስክራይብ ያደረጋት